ሰላም የተከበራችሁ የሀራምቤ ሬዲዮ 98.7 ቤተሰቦች እንደምን ቆይታችኋል? ከሀራምቤ ሬዲዮ ከሀገር ቤት ከአፍሪካ እንዲሁም ከዓለም አቀፍ የተውጣጡ የዕለቱ ዜናዎቻችን አሁን ታደምጣላችሁ። ዜናዎቻችንን ጨምረው ደግሞ የተለያዩ ዝግጅቶቻችን በዌብሳይታችን በኩል www.radioharambe.com በኩል በቀጥታ ስርጭት እንደተከታተሉ የጋበዝኩኝ ለሰዓቱ ከያዝኩላችሁ ዜናዎች መካከል በቅድሚያ ዋና ዋናዎቹን በሀገሪቱ ባለው የጸጥታ ችግር ሳቢያ እጩዎቹን የማስመዝገብ ሂደት ተግዳሮት እንደሆነባቸው የፖለቲካ ፓርቲዎቹ ስለመግለጻቸው፣ ፓርቲው ዓለም አቀፍ መገናኛ ብዙሃን በኢትዮጵያ ይፈጸማሉ ያላቸውን የሰብአዊ መብት ጥሰቶችን ለዓለም ተደራሽ እንዲያደርጉ ስለመጠየቁ፣ ኢሰመጉ ተፈናቃዮቹን በሚመለከት መንግስት የፈረማቸው ዓለም አቀፍ ስምምነቶች እንዲከበሩ ስለመጠየቁ፣ እኒህ ከሀገር ቤት ሌሎች አህጉራዊ እንዲሁም ዓለም አቀፋዊ ዜናዎችን አካተን ትዕግስት ወርቅነህ አስደምጣችኋለሁ። በሀገሪቱ ባለው የጸጥታ ችግር ሳቢያ እጩዎቹን የማስመዝገብ ሂደት ተግዳሮት እንደሆነባቸው የፖለቲካ ፓርቲዎቹ ገለጹ። አማራ ክልልን ጨምሮ በኦሮሚያና ሌሎች የሀገሪቱ ክልሎች ባለው የጸጥታ ችግር ሳቢያ እጩዎቻቸውን የማስመዝገብ ሂደት ላይ ከፍተኛ ተግዳሮት መኖሩን ሀራምቤ ያነጋገራቸው የፖለቲካ ፓርቲ አመራሮች ገልጸዋል። አድማጮች፣ የዚህን ዜና ዝርዝር የሀገር ቤት፣ አፍሪካ እንዲሁም ዓለም አቀፍ ዜናዎቻችን እንዳበቁ የምታደምጡት ይሆናል። ፓርቲው ዓለም አቀፍ መገናኛ ብዙሃን በኢትዮጵያ ይፈጸማሉ ያላቸውን የሰብአዊ መብት ጥሰቶችን ለዓለም ተደራሽ እንዲያደርጉ ጠየቀ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ዓለም አቀፍ መገናኛ ብዙሃን የአፍሪካ ሕብረት ጉባኤን በሚዘግቡበት ወቅት በኢትዮጵያ የሚፈጸሙ ከፍተኛ የሰብአዊ መብት ጥሰቶችን በመመዝገብ ለዓለም አቀፉ ማህበረሰብ ተደራሽ እንዲያደርጉ ጠይቋል። ፓርቲው ባወጣው መግለጫ በአዲስ አበባ የሚካሄዱ ዲፕሎማሲያዊ መድረኮች የዓለም ትኩረት በሳቡበት ወቅት በኢትዮጵያ በተለያዩ ክልሎች የሚገኙ ህዝቦች ግን የድሮን ጥቃቶችና የሲቪል ሰዎችን ሞት ጨምሮ አሁንም ለጥቃት እየተጋለጡ እንደሆነ አመላክቷል። በዚህም መገናኛ ብዙሃኑ እነዚህን እውነታዎች መርምሮ በመመዝገብ የጋዜጠኝነት መርህን እንዲያከብሩ ያሳሰበው ፓርቲው ይህ ካልሆነ ግን በሚሊዮን የሚቆጠሩ ሰዎች ድምጽ እንዳይሰማና ስቃያቸው እንዳይታይ የማድረግ አደጋ አለው ሲል አስጠንቅቋል። ፓርቲው መገናኛ ብዙሃኑ ቢያደርጓቸው ብሎ ካሳሰባቸው ተግባራት መካከል ከአዲስ አበባ ውጪ ስላሉ ቀጣይ ጥቃቶች የተረጋገጡ መረጃዎችን እንዲፈልጉ፣ የሰላማዊ ሰዎች ስቃይ በመሪዎች ስብሰባና በአዲስ አበባ ደማቅ መብራቶች እንዳይሸፈን እንዲያደርጉ የሚሉት ተጠቃሽ ናቸው። ኢሰመጉ ተፈናቃዮችን በሚመለከት መንግስት የፈረማቸው ዓለም አቀፍ ስምምነቶች እንዲከበሩ ጠየቀ። የኢትዮጵያ ሰብአዊ መብቶች ጉባኤ መንግስት የፈረማቸው የሀገር ውስጥ ተፈናቃዮችን የተመለከቱ ዓለም አቀፍ ስምምነቶች እንዲያከብር የካቲት 2 ባወጣው ሪፖርቱ ጠይቋል። ጉባኤው በሪፖርቱ ኢትዮጵያ የፈረመችው ስምምነት በግጭት፣ በተፈጥሮ ክስተቶች ወይም በልማት ምክንያት ዜጎች እንዳይፈናቀሉ ማድረግ፣ ከተፈናቀሉ ደግሞ አስፈላጊ አቅርቦቶችን በማሟላት ዘላቂ መፍትሄ እንዲያዘጋጅ ማድረግን ያስገድዳል ሲል ገልጿል። ኢሰመጉ በኦሮሚያ፣ በአማራ፣ በአፋር፣ በቤንሻንጉል ጉሙዝ ክልሎች ባሉ የተፈናቃዮች መጠለያ ማዕከላት አጠናከርኩት ባለው ሪፖርት በማዕከላቱ በቂ የሆነ የእርዳታ አቅርቦት እንደሌለና ዘላቂ የሆነ መፍትሄ አማራጭ እንዳልተበጀላቸው ገልጿል። በአራቱ ክልሎች በ45 መጠለያ ካምፖች ውስጥ ሩብ ሚሊዮን ተፈናቃዮችን እንዳሉ የገለጸው ጉባኤው ተፈናቃዮች አስፈላጊ የሆኑ አቅርቦቶች ባለመኖራቸው ዘላቂ መፍትሄን በማጣት እየተንገላቱ ነው ሲል ገልጿል። በመሆኑም መንግስት የፈረመውን ዓለም አቀፍ ስምምነቶችን እንዲያከብር፣ ለተፈናቃዮች መሰረታዊ አገልግሎቶች አቅርቦት እንዲያሟላና ወደ ማህበረሰቡ የሚቀላቀሉበት ዘላቂ መፍትሄ እንዲያዘጋጅ ኢሰመጉ አሳስቧል። ዘገባው የሪፖርተር ነው። ነዋሪዎቹ በከተማው አስተዳደር የተጠየቁት ከፍተኛ የመሬት ሊዝ ክፍያ ቅሬታ እንደፈጠረባቸው ገለጹ። በሸገር ከተማ የሚገኙ ነዋሪዎች ቀደም ብሎ በሊዝ ውል ፈጽመውት የነበረው የመሬት ክፍያ ቀርቶ የከተማ አስተዳደሩ በድጋሜ የሊዝ ውል እንዲገቡ እንደጠየቃቸውና ክፍያውም ከፍተኛና ከአቅማቸው በላይ መሆኑ ቅሬታ እንደፈጠረባቸው ተናገሩ። ለሪፖርተር የገለጹት የከተማው ነዋሪዎች ቀድሞ በገቡበት ውል ለ1000 ካሬ ሜትር ቦታ 400,000 ብር ይከፍሉ የነበረ ሲሆን አሁን ላይ ግን ለተመሳሳይ ካሬ ሜትር ቦታ 4.5 ሚሊዮን ብር እንዲከፍሉ መጠየቃቸውን ተናግረዋል። ቅሬታቸውን የተናገሩት ነዋሪዎቹ አካባቢው ላይ የሚገኙት የተጠየቀው ገንዘብ የመክፈል አቅም የሌላቸው መሆኑን ገልጸው አብዛኛዎቹ ጡረተኞችና በውጪ አገሮች ሲኖሩ የነበሩ በመሆኑ በአሁኑ ወቅት ስራ የሌላቸው ናቸው ብለዋል።
ጉዳዩን በሚመለከት ሪፖርተር ማብራሪያ የጠየቃቸው የሸገር ከተማ ምክትል ከንቲባ አቶ ጉጉሳ ደጀኔ በክራይ ይተዳደሩ የነበሩ ይዞታዎች ወደ ሊዝ እየተቀየሩ ስለሆነ የዚህ አካል ነው እንጂ ተጨማሪ የሚከፍሉት ነገር የለም በማለት መልሰዋል። ምርጫ ቦርድ የምርጫ ሁኔታዎችን በተመለከተ ከትግራይ ክልል እስካሁን የተሰጠው ምላሽ አለመኖሩን ገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ ከዚህ ቀደም በተደጋጋሚ የምርጫ ክልሎችና የምርጫ ጣቢያዎች እንዲደራጁ ለትግራይ ክልል ጊዜያዊ አስተዳደር ጥያቄዎችን ቢያቀርብም ከጊዜያዊ አስተዳደሩ እስካሁን ምንም አይነት ምላሽ እንዳልተሰጠው አስታውቋል። ምርጫ ቦርድ ትናንት የካቲት 5 ቀን 2018 ዓ.ም የምርጫ ሂደቱን አስመልክቶ ለጋዜጠኞች በሰጠው መግለጫ በትግራይ ክልል በተለይም የምርጫ ጣቢያዎች እንዲከፈቱ፣ የቅርጫ ጽህፈት ቤቶች እንዲቋቋሙ፣ የምርጫ አስፈጻሚዎች ለመመልመል እንዲቻል የጸጥታ ሁኔታና የተፈናቃዮችን ሪፖርት ጊዜያዊ አስተዳደሩ በግልጽ እንዲያሳውቅ መጠየቁን የብሔራዊ ምርጫ ቦርድ ሰብሳቢዋ ሜላት ወርቅ ኃይሉ ገልጸዋል። ይህ በተመሳሳይ ለሁሉም ክልሎች ጥያቄ ሆኖ የቀረበ መሆኑን ያመላከቱት ሰብሳቢዋ ሌሎች ክልሎች በተጠበቀው መንገድ ሪፖርታቸውን ሲያቀርቡ እስካሁን ግን ከትግራይ ክልል የተሰጠ ምላሽ አለመኖሩን አመላክተዋል። በተያያዘ የህወሓትን ህጋዊነት ጥያቄ በተመለከተ ለቦርዱ ምንም አይነት ጥያቄ እንዳልቀረበና ቦርዱም የህጋዊነት ጥያቄውን እንዳልተቀበለው በመግለጫው ጠቅሷል። ብሔራዊ ምርጫ ቦርድ ከዚህ ቀደም ታህሳስ 3 ቀን 2018 ዓ.ም በጻፈው ደብዳቤ ጥያቄ አቅርቦ ለዚህ ጥያቄ ምላሽ ሳያገኝ ሲቀር በድጋሚ እስከ ጥር 25 2018 ዓ.ም በድጋሚ በጠየቀው ደብዳቤ ምላሽ እንዲሰጠው ጠይቆ ዛሬም ድረስ ምላሽ እንዳላገኘ ተነግሯል። ይህ በእንዲህ እንዳለ የኢትዮጵያ ብሔራዊ ምርጫ ቦርድ ከየካቲት 7 እስከ መጋቢት 7 ቀን 2018 ሊያከናውን ያሰበው የመራጮች ምዝገባ ቀን መቀየሩን አስታውቋል። ቦርዱ በታለመለት ዓላማ እቅዶቹ ባለመከናወናቸው ምክንያት የመራጮችን ምዝገባ ወደ የካቲት 28 ቀን 2018 ዓ.ም መራዘሙን አስታውቋል። ዘገባው የሪፖርተር ክብራብ አቦዬ ነው። የተከበራችሁ አድማጮቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከአህጉራችን አፍሪካ ወዳገኘናቸው ዜናዎች የምናልፍ ይሆናል። የሶማሊያ ፕሬዝዳንት ለአፍሪካ ህብረት ተልዕኮ የተመደቡ የግብጽ ወታደሮች ስምሪትን ተመለከቱ። የሶማሊያው ፕሬዝዳንት ሀሰን ሼክ መሐሙድ በአፍሪካ ህብረት የድጋፍና የመረጋጋት ተልዕኮ አውሶም ስር የተመደቡ የግብጽ ኃይሎች ስምሪት መመልከታቸውን የግብጽ ሰራዊት ቃል አቀባይን ጠቅሶ ኢጅፕት ቱዴይ ዘግቧል። በጦር ሰራዊቱ የስምሪት ስነ ስርዓት ላይ የግብጽ መከላከያና ወታደራዊ ምርት ሚኒስትር ጄኔራል አብድል ማጂድ ሳቃር፣ የጦር ኃይሎች ጠቅላይ አዛዥ ሌተናል ጄኔራል አህመድ ከሊፋና ከፍተኛ የግብጽ ወታደራዊ አዛዦች ተገኝተዋል። የጦር ኃይሉ ቃል አቀባይ እንዳስታወቁት ፕሬዝዳንቱ በጉብኝታቸው ወቅት ለተልዕኮ የተመረጡት የግብጽ ወታደሮች ስላሏቸው ዝግጅት፣ ትጥቅና ኦፕሬሽናል ዝግጁነት ገለጻ ተደርጎላቸዋል። የዝግጅቱ መርሃ ግብር ወታደራዊ ልምዶችንና ለስምሪት የተዘጋጁ ተሽከርካሪዎችን ትርኢት ያካተተ ሲሆን ሰራዊቱ በተለያዩ የውጊያ ሁኔታዎች ውስጥ ዝግጁ ሆኖ እንዲገኝ ከፍተኛ ሙያዊ ስልጠና ማጠናቀቁን ባለስልጣናቱ ገልጸዋል። ጋና በየሳምንቱ ረቡዕ ፉጉ የተሰኘው የአገሪቷ የባህል ልብስ የሚለበስበት ቀን እንዲሆን አወጀች። አብላዲ ዚፋጎ ማሼ ማክሰኞ ዕለት የባህል አልባሳቱን በየሳምንቱ ረቡዕ መልበስ በዓለም አቀፍ መድረክ የአገሪቷን ማንነት በኩራት ለማስተዋወቅ ይረዳል ብለዋል። ከዚህም በተጨማሪ በተለይ በሀገር ውስጥ ላሉ አምራቾችና ዲዛይነሮች፣ ጠበብቶችና ነጋዴዎች ማህበራዊና ኢኮኖሚያዊ ፋይዳ እንደሚኖረው አስረድተዋል። በመሆኑም የባህል ልብሱ በተለያየ ዲዛይን፣ ቅርጽና አለባበስ አብረውት ከሚሄዱ ቆንጆ ጌጣጌጦች ጋር እንዲለበስ ሚኒስትሩ አበረታተዋል። ባታካሪ ወይም ፉጉ እየተባለ የሚጠራው ይህ የባህል ልብስ በሰሜናዊ ጋናውያን ዘንድ ይዘወተራል። ልብሱ ቀጫጭን መስመሮች እንዲኖረው ተደርጎ ከጥጥ በእጅ የሚሸመን ሲሆን ሰፋ ተደርጎ የሚሰፋ ነው። በመጨረሻም ከዓለም አቀፍ ትራምፕ ከኢራን ጋር የሚደረገው ኒውክሌርን የተመለከተ ውይይት እንደሚቀጥል አስታወቁ። ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው ኒውክሌርን የተመለከተ ውይይት እንደሚቀጥል ለጠቅላይ ሚኒስትር ቢንያሚን ኔታንያሁ መግለጻቸውን አስታወቁ። ኢራን ስምምነት ላይ የማትደርስ ከሆነ ግን እርምጃ እንደሚወስድ ትራምፕ አስጠንቅቀዋል። ትራምፕና ኔታንያሁ ትናንት በዋይት ሀውስ ሲገናኙ ውጥረት ስለሰፈነበት መካከለኛው ምስራቅ ተወያይተዋል። የኢራን የኒውክሌር ጦር መሳሪያ መርሃ ግብርም ከውይይት አጀንዳዎቻቸው አንዱ ነበር። ትራምፕ ኢራን ዩራኒየም ማበልጸግ እንድታቆም፣ የፕላስቲክ ሚሳይል ፕሮግራሟን እንድታጥፍ እንዲሁም እንደ ሐማስና ሂዝቦላህ ያሉ ታጣቂዎችን እንዳትደግፍ ጫና እንዲያሳድሩ ኔታንያሁ እንደሚፈልጉ ተገልጿል።
ኢራን የኒውክሌር መርሃ ግብሯን ለመገደብ ዝግጁ መሆኗን አስታውቃለች። በምላሹም የተጣሉባት ማዕቀቦች እንዲነሱ ጠይቃለች። ሌሎች የተቀመጡ ቅድመ ሁኔታዎች ግን እንደማትቀበል ገልጻለች። አድማጮች አሁን ደግሞ ከዜናችን መግቢያ ላይ እንደነገርናችሁ ወደ ዜና ትንታኔያችን የምናልፍ ይሆናል። በሀገሪቱ ባለው የጸጥታ ችግር ሳቢያ እጩዎቹን የማስመዝገብ ሂደት ተግዳሮት እንደሆነባቸው የፖለቲካ ፓርቲዎቹ ገለጹ። አማራ ክልልን ጨምሮ በኦሮሚያና ሌሎች የሀገሪቱ ክልሎች ባለው የጸጥታ ችግር ሳቢያ እጩዎቻቸውን የማስመዝገብ ሂደት ላይ ከፍተኛ ተግዳሮት መኖሩን ሀራምቤ ያነጋገራቸው የፖለቲካ ፓርቲ አመራሮች ገልጸዋል። አድማጮች የዚህን ዜና ዝርዝር ባልደረባችን አይንሸት ሙሉጌታ እንደሚከተለው አሰናርታ ታቀርብልናለች። በሀገሪቱ ባለው የጸጥታ ችግር ሳቢያ እጩዎችን የማስመዝገብ ሂደት ተግዳሮት እንደሆነባቸው የፖለቲካ ፓርቲዎች ገለጹ። አማራ ክልልን ጨምሮ በኦሮሚያና ሌሎች የሀገሪቱ ክልሎች ባለው የጸጥታ ችግር ሳቢያ እጩዎቻቸውን የማስመዝገብ ሂደት ላይ ከፍተኛ ተግዳሮት መኖሩን ሀራምቤ ያነጋገራቸው የፖለቲካ ፓርቲ አመራሮች ገልጸዋል። የመላው ኢትዮጵያ አንድነት ድርጅት መኢአድ የማህበራዊ ጉዳይ ዘርፍ ኃላፊ አቶ ወንዶሰን አጎናፍር ለጣቢያችን በሰጡት ቃል ቀጣዩ ጠቅላላ ሀገራዊ ምርጫን ለማከናወን ጥቂት ወራት ቢቀሩትም በክልሎች ያለው የጸጥታ ሁኔታ እጩዎችን የማስመዝገብ ሂደቱን አስቸጋሪ አድርጎታል ባይ ናቸው። ምዝገባው ገና እየተካሄደ ነው። ምዝገባው ያው በዲጂታል ላይ ነው። በዲጂታል ነው እየተካሄደ ያለው። እሱም ራሱን የቻለ ችግር አለው። ያው ጦርነት ሳይቆም ሰላሙ ሳይረጋገጥ በሆያ ሆዬ በያዘው ልቀቀው እንደ ባለፉት 6 ሀገራዊ ምርጫዎች ቢኬድ እንኳን ውጤቱ ያማረ ሊሆን አይችልም። ስለዚህ መጀመሪያ ጦርነት መቆም አለበት። እንደ ሀገር ጦርነት ያለው ነው። አማራ ክልል ሙሉ፣ ኦሮሚያ ክልል በከፊል፣ ደቡብ ውስጥ አለ፣ ትግራይ ውስጥ አለ። አሁን ደግሞ ፌዴራል መንግስቱ ከኤርትራ ጋር የሚያደርገው እንቅስቃሴ ወደዚያ የሚወስድ እነዚህ ነገሮች መጀመሪያ ለምርጫ ምቹ መሆን አለባቸው። እነዚህ ወደ ሰላም ድርድርና ምክክር መጥተው ሰላም ካልሆነ ምርጫው ቢካሄድ እንኳን አገር አቀፍ ምርጫ ሊያስብለው አይችልም። እዚቹ አዲስ አበባ ላይ ምርጫ ማድረግ ይቻል ይሆናል። እሱ ደግሞ አገር አቀፍ ምርጫ ሊያስብል የሚችል ነገር አይደለምና የምርጫው ውጤት ሂደቱ በአጠቃላይ ሰላም ሆኖ ፍትሃዊ ታማኝነት እንዲሆን መጀመሪያ ጦርነት መቆም አለበት። እስረኞች መፈታት አለበት። ፖለቲካ ፓርቲ አመራሮች እስር ቤት ያሉት ሙሉ መለቀቅ አለበት። ስለዚህ እነዚህ ቅድሚያ ቢሰሩ የምርጫው ውጤት ምንም ይሁን ምንም ታማኝነት ኖሮት ህዝቡ አምኖ የፈለገውን አይቶ መዝኖ መርጦ መቀጠል ይቻላል። በተመሳሳይ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ስራ አስፈጻሚ አቶ መላከ ካሳ በበኩላቸው ፓርቲያቸው እስካሁን በኦሮሚያ ክልል እጩዎችን የማስመዝገብ ሂደቱ 90% ጥሩ ቢሆንም በተለይም በአማራ ክልል ያለው ሁኔታ ጨርሶ የማይታሰብ ነው ይላሉ። ምዝገባ ኦሮሚያ ክልል ሁሉም ቦታ ላይ 178 የፓርላማ የተባለ ቦታ አድሬስ አድርገናል። በተለየ ሁኔታ የክልል እንደዚህው የሚመጥነውን ያህል ነገር ምዝገባውን ተመራጮቻችንን አቅርበናል። አማራ ክልል በጣም አስቸጋሪ ነው። ስለዚህ እዛም ውስጥ ደግሞ አሁንም ቢሆን ያው ማስመዝገቡን በቻልነው መጠን ሲሆን ይገፋል፣ ሳይሆን ይቀራል በሚል መልክ ሰዎቻችንን አስመዝግበናል። ነገር ግን እኛ አሁን እየታገል ይስተካከል አቁም እያልን እየሄድን ነው ያለን። እስከ መጨረሻው እንዘልቃለን አንዘልቅም፣ ሂደቱ ነው የሚያስፈነጥረን። ወይ ያስቀጥለናል ወይ ያስፈነጥረናል። እነዚህ በእጩ ማስመዝገብ ሂደት ላይ ያጋጠሙ መጠነ ሰፊ ችግሮች በቀጣይ በምርጫው ሂደት ላይም ሆነ ውጤት ላይ አሉታዊ ውጤት እንደሚኖራቸውም ይህም ምርጫው የተሟላ ሂደትን የጠበቀ ነው ለማለት እንደማያስደፍር አመራሮቹ አስገንዝበዋል። ገዢው ብልጽግና ፓርቲ በበኩሉ የምርጫ ምልክቱን ባስተዋወቀበት መድረክ ለቀጣዩ ሀገር አቀፍ ምርጫ ሰፊ ዝግጅት ማድረጉን የፓርቲው አመራሮች ገልጸዋል። ሀራምቤም በዚሁ ጉዳይ ላይ የገዢውን ፓርቲ ብልጽግናን ሀሳብ ለማካተት አመራሮቹን ለማግኘት ያደረገው የስልክ ሙከራ ምላሽ ሳያገኝ ቀርቷል። ሆኖም ጥረታችንን ቀጥለን ተጨማሪ ሀሳብ እንዳገኘን መልሰን የምናጋራችሁ ይሆናል። ከዚሁ ጋር በተያያዘ ብሔራዊ ምርጫ ቦርድ የጸጥታ ሁኔታውን በተመለከተ ከሁሉም የጸጥታ አካላት ሪፖርት የሰበሰበ መሆኑን ትናንት ለጋዜጠኞች በሰጠው መግለጫ አሳውቋል። ቦርዱ ከሁለቱ ከተማ መስተዳደሮችና በ11 ክልሎች ላይ በሚገኙ ምርጫ ጣቢያዎች እንዲሁም ምርጫ ክልሎች ላይ ያለውን የጸጥታ ሪፖርት መቀበሉን የገለጸ ሲሆን ከትግራይ ክልል ግን ይህንን መረጃ ማግኘት እንዳልቻለ ገልጿል። በተጨማሪም ከዚህ ቀደም በክልሎች ያለውን የእጩ ማስመዝገብ ሂደት በተመለከተ ከፖለቲካ ፓርቲዎች ይቀርቡ የነበሩ ቅሬታዎች እልባት ማግኘታቸውን የቦርዱ ሰብሳቢ ሜላተወርቅ ኃይሉ አስገንዝበዋል። ሀራምቤ ያነጋገራቸውን ተቃዋሚ የፖለቲካ ፓርቲዎችን ጨምሮ ሌሎች ተቃዋሚ ፓርቲዎች በሀገሪቱ ያለው የጸጥታ ሁኔታ በተለይም የአማራ፣ ኦሮሚያና ትግራይ ክልልን ጨምሮ በሌሎች ክልሎች ያለው የጸጥታ ሁኔታ ምርጫ ለማከናወን አስቻይ አለመሆኑን በተደጋጋሚ ሲገልጹ ይደመጣሉ።
በሌላ በኩል ገዢው የብልጽግና ፓርቲ በበኩሉ የሌሎች ሀገራትን ተሞክሮ በመጥቀስ ጭምር ኢትዮጵያም በተመሳሳይ ቀጣዩን ሀገር አቀፍ ምርጫን ከማድረግ የሚያግዳት ነገር አለመኖሩን ይገልጻል። የተከበራችሁ አድማጮቻችን ዜናዎቻችን አብቅተዋል። ከመሰናበታችን በፊት የዜናዎቻችን ርዕሰ ጉዳዮች እናስታውሳችሁ። በሀገሪቱ ባለው የጸጥታ ችግር ሳቢያ እጩዎቹን የማስመዝገብ ሂደት ተግዳሮት እንደሆነባቸው የፖለቲካ ፓርቲዎቹ ስለመግለጻቸው፣ ፓርቲው ዓለም አቀፍ መገናኛ ብዙኃን በኢትዮጵያ ይፈጸማሉ ያላቸውን የሰብአዊ መብት ጥሰቶችን ለዓለም ተደራሽ እንዲያደርጉ ስለመጠየቁ፣ ኢሰመጉ ተፈናቃዮችን በሚመለከት መንግስት የፈረማቸው ዓለም አቀፍ ስምምነቶች እንዲከበሩ ስለመጠየቁ፣ ከሀገር ቤት የሶማሊያው ፕሬዝዳንት ለአፍሪካ ህብረት ተልዕኮ የተመደቡ የግብጽ ወታደሮች ስምሪትን ስለመመልከታቸው፣ ጋና በየሳምንቱ ረቡዕ ፉጎ የተሰኘው የአገሪቷ የባህል ልብስ የሚለበስበት ቀን እንዲሆን ስለማወጇ፣ ከአፍሪቃ ትራምፕ ከኢራን ጋር የሚደረገው ኒውክሌርን የተመለከተ ውይይት እንደሚቀጥል ስለማስታወቃቸው፣ ከዓለም አቀፍ። የተከበራችሁ የሀራምቤ ሬዲዮ ቤተሰቦች ለዛሬ ያዝንላችሁ ዜናዎቻችን እኒህ ናቸው። ቀጣይ ቪዲዮዎቻችን እንዲደርሳችሁ የሀራምቤ ሬዲዮ የዩቲዩብ ገጻችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ትዕግስት ወርቅነህ ነበርኩኝ። መልካም ጊዜን ተመኘው።